አርሰናል ዘገነርስ በእንግሊዝ ሰሜን ለንደን ኢዝሊንግተን ይገኛል። በ1886 ዎልዊች አርማመንት ፋብሪካ ውስጥ የሚሰሩ ሰራተኞች በመሆን በዋናነት ደግሞ ስኮትላንዳዊው ዳቪድ ዳንሲንኪን እና ሌሎች 15 ጓደኞች ሮያል ስኩዌር ብለው የእግር ኳስ ክለብ አቋቋሙ። ሁሉም አባላት 6 ፔንስ የወቅቱ የእንግሊዝ መገበያያ ሳንቲም ሲያዋጡ ዳንስኪን 3 ሺሊንግ አከለበት። በዚህም ክለቡ ተቋቋመ። ይህ ገንዘብ ከአሁኑ 4.22 ፓውንድ ጋር የሚስተካከል ነው። ስታዲየማቸውንም በ1913 ሃይበሪ ላይ ገነቡ። እስከ 2006 ልዩ ልዩ ታሪኮችን በመጻፍ በዚህ አስደናቂ ስታዲየም ቆዩ። በ2006 ወደ ትልቁ ስታዲየማቸው ኤሚሬትስም ተዘዋወሩ። ክለቡ በስታንና ጆሽ ክሮንኬ በዋና ባለቤትነት ይተዳደራል። ስፖርቲንግ ዳይሬክተሩ ደግሞ አንድሪያ ቤርታ ነው። በክለቡ ታሪክ ከማይረሱት መካከል ከ1925 እስከ 1934 የኸርበርት ቻፕማን ጊዜ፣ ከ1947 እስከ 1962 የቶም ዊትካርሱ አርሰናል፣ ከ1962 እስከ 1984 የቢሊ ራይቱ ጊዜ፣ ከ1984 እስከ 1996 የጆርጅ ግራሙ አርሰናል አይረሱም። በዋናነት ደግሞ ከ1996 እስከ 2018 የአርሰን ቬንገሩ አብዮትና ክለቡ የበለጠ ተወዳጅነት ያተረፈበት ጊዜ ነበረ። አርሰን ቬንገር ወደ ቡድኑ ከመጡ በኋላ በቡድኑ ውስጥ የነበረው ዘመናዊ ያልሆነ ያሰለጣጠን ሂደት ተቀየረ። የአመጋገብ ሁኔታውን በጥሩ መልኩ ተለወጠ። እንዲሁም በፊት ይጫወቱበት የነበረው ሳቢ ያልሆነ ያጫወት ዘይቤም ወደ ሳቢና ተወዳጅነት ተቀየረ። የ2004ቱ ኢንቪዚብል ስም ሳይረሳ። እንዲሁም ከ2019 ጀምሮ በሚካኤል አርቴታ የተመራው የትረስት ዘ ፕሮሰስ ሂደት በባለፈው የውድድር ዘመን ውጤት በማምጣቱ የማይረሳና ዋና ዋናዎቹ ናቸው። በአሁኑ ጊዜ ቡድኑ በዋና አሰልጣኝነት በሚካኤል አርቴታ፣ በረዳት አሰልጣኞቹ አልበርት ስቲወንበርግ እና ሚጉዌል ሞሊና፣ በመጀመሪያ ቡድን አሰልጣኝ ጋብርኤል ሃይንዘ እንዲሁም በቆሙ ኳስ አጠቃቀም አሰልጣኝ ኒኮላስ ጆቨር እና በሌሎችም ይሰለጥናል። አርሰናል ፕሪሚየር ሊጉን 14 ጊዜ ማሳካት ችሏል። ከሊቨርፑል እና ማንቸስተር ዩናይትድ በመቀጠል የሶስተኛ ደረጃ ላይ ተቀምጠዋል። የባለፈው ዓመትም ሻምፒዮን ነው። የኤፍኤ ዋንጫን 14 ጊዜ በማሸነፍ ቀዳሚ ክለብ ነው። አርሰናል በአውሮፓ መድረክ ላይ ግን በትልቅ ስሙ አይነሳም። በሻምፒዮንስ ሊጉ መድረክ በ2006 እና በ2026 ለፍጻሜ ቢደርስም በባርሴሎና እና በፓሪስ ሰን ጀርመን በመሸነፍ ዋንጫውን ማሳካት ሳይችሉ ቀርተዋል። ከተጫዋቾች መካከል ዴቪድ ኦላሪ 722 ጨዋታዎችን በመጫወት፣ በግብ ጠባቂነት ዴቪድ ሲማን 564 ጨዋታዎችን በማከናወን፣ ብዙ ግብ በማስቆጠር ድንቁ አጥቂ ቴሪ ዳንኤል ኦሪ በ228 ግብ፣ ዲክላን ራይስ ደግሞ በከፍተኛ ሂሳብ ከክለብ ክለብ በመዘዋወር በ100 ሚሊዮን ዩሮ ቀዳሚ ተጫዋቾች ናቸው። አርሰናል በፕሪሚየር ሊጉ ይሁን በሌሎች የሀገር ውስጥ ውድድሮች ከተለያዩ ቡድኖች ጋር ጨዋታውን ሲያደርግ ጨዋታዎቹ እንደ ባላንጣነት ወይም ጦርነት የሚቆጠሩ አሉ። ከእነዚህም ውስጥ ዋነኛው በሰሜን ለንደን ደርቢ ከቶተናም ጋር የሚያደርጉት ጨዋታ ነው። ሁለቱ ቡድኖች ሲገናኙ ለጦርነት የቀረበ ጨዋታዎችን ያደርጋሉ። በተጫዋቾችም ይሁን በደጋፊዎች መካከል ብዙ ጊዜ ጠብ ሲነሳ ይስተዋላል። አንዳቸው በሌላኛቸው ቡድን መሸነፍ እና በደረጃ መንበለጥ በፍጹም አይፈልጉም። ሌላኛው የደርቢ ጨዋታ ከማንቸስተር ዩናይትድ ጋር የሚያደርጉት ነው። የዚህ ደርቢ መነሻ በሰር አሌክሳንደር ቻፕማን ፈርጉሰን እና በአርሰን ቬንገር መካከል ለረዥም ዓመታት በነበረው የውጤት መቀራረብ ወይም መፎካከር ነበረ። በለንደን ደርቢም ከቼልሲ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሁን ደግሞ በዋንጫ ፉክክር ከማንቸስተር ሲቲ እና ከሊቨርፑል ጋር የሚያደርጓቸው ጨዋታዎች እንደ ደርቢ ጨዋታ የተቆጠሩ ይገኛል። በአርሰናል ቡድን ውስጥ እጅግ በጣም ብዙ የማይረሱ ተጫዋቾች ተጫውተው አሳልፈዋል። ከእነዚህም መካከል በክለቡ ለ19 ዓመታት የተጫወተውና ሚስተር አርሰናል በመባል የሚታወቀው ቶኒ አዳምስ፣ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ድንቁ እና ምትሃተኛው አጥቂ ቴሪ ዳንኤል ኦሪ፣ ሌላኛው ምትሃታዊ ኔዘርላንዳዊ ባለ ድንቅ ተሰጥኦ ተጫዋች ዴኒስ ቤርካምፕ፣ የመሃል ሜዳው ታጋይና ሞተር ፓትሪክ ቪዬራ እንዲሁም ሌላኛው የመሃል ሜዳ ታክቲሽያን ሴስ ፋብሪጋስ የማይረሱ ተጫዋቾች ናቸው። በአሁኑ ጊዜ ደግሞ በቡድን ውስጥ ያሉት ሙሉ አባላት
ከ20 ለዘለለ ዓመታት ከዋንጫ ድርቅ ርቆ የነበረውን አርሴናልን ወደ ዋንጫ ተፎካካሪነት በማውጣታቸው የማይረሱና ጉልህ አስተዋጽኦ ለቡድኑ ያደረጉ ተጫዋቾች ናቸው። ይህ ቡድን አርሰናል ዘገነርስ ነው። የባለፈው ዓመት የፕሪሚየር ሊጉ አሸናፊ። በቀጣይ የውድድር ዓመትስ ምን ደረጃ ይዞ ያጠናቀቅ ይሆን? ቡድኑን ለማጠናከር ትልቅ ተጫዋቾች ወደ ቡድኑ እየመጡ ይገኛሉ። ሚካኤል አርቴታ በአውሮፓም ይሁን በእንግሊዝ የበለጠ ተፎካካሪ ሆኖ ለመቀጠል ያሰበና ያለመ ይመስላል። ይህም እንዲሳካለት የቡድኑ ባለቤቶች፣ የከፍተኛ አስተዳደሮች ከፍተኛ ድጋፍ ሰጥተውታል። በቀጣይ ዓመት አርሰናልን የምናየው ነው የሚሆነው። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።